ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እናንተም ታዲያ ከኛ ጋር ቆይታን ስታደርጉ ስምና አድራሻችሁን እየጠቀሳችሁ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ፣ የሊቨርፑል የሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን አለፍን። አሰልጣኝ ሚኬል አርቴታ ከአዲሱ የውድድር ዘመን በፊት የመሃል ሜዳ ክፍላቸውን የሚያጠናክር ትልቅ ተጫዋች ለማስፈረም በሚፈልጉበት በዚህ ወቅት ላይ አርሰናሎች ብራዚላዊውን ተጫዋችን ለማስፈረም የሚያደርጉትን ጥረት አሁንም በትልቁ አጠናክረው ቀጥለዋል። በማህበራዊ ትስስር ገጽ ኤክስ ላይ የሚገኝ አንድ ታዋቂ የመረጃ ምንጭም እንደተናገረው ከሆነ የአርሰናል አመራሮች የተሻሻለ ኦፊሻላዊ ጥያቄን ይዘው መቅረባቸውን ነው ያረጋገጠው። አርሰናል ለብሩኖ ጊማሬሽ ያቀረበውን የዝውውር ጥያቄ ማሻሻሉን ማረጋገጥ ይቻላል ሲል ነው ይሄ መረጃ ምንጭም እየተናገረ የሚገኘው። አርሰናል ቀደም ሲል ያቀረባቸው የመጀመሪያ ደረጃ ጥያቄዎች በኒውካስል ዩናይትድ ውድቅ ተደርገውበት ነበር። ነገር ግን ይህ የተሻሻለ ጥያቄ የሰሜን ለንደኑ ክለብ የኒውካስል ዩናይትድን አቋም ለመፈተን ያለውን ቁርጠኝነት የሚያሳይ ነው ተብሏል። አርቴታ ብሩኖ ጊማሬሽን በመሃል ሜዳ ክፍላቸው ውስጥም እንደ ጥሩ ተጫዋችም አድርገው የሚቆጥሩት ሲሆን ከዴክላን ራይስ ግን ጎን በመሆንም ተጽዕኖችን የመቋቋም በታክቲክ የበሰለና ኳስን ወደፊት የሚያሸጋግርበትም ከፍተኛ ብቃት እንዳለው ጭምር ነው የሚረዱት። ከአርሰናል በኩል የተደረገው ይሄ ድንገተኛ እንቅስቃሴ ብሩኖ ጊማሬሽ በሴንት ጄምስስ ፓርክ ስላለው የወደፊት እጣ ፈንታም የሚወጡ ግምቶችን እየጨመሩ በሄዱበት በዚህ ሰዓት ላይ የመጣ ነው። ዘገባዎች እንደሚያመለክቱት የ28 ዓመቱ አማካይ በዩኤፋ ቻምፒየንስ ሊግ በቋሚነት የመወዳደርና ለትልልቅ ዋንጫዎችም የመፎካከር ምኞቱን ለማሳካት ከኒውካስል ዩናይትድ ለመልቀቅም ጫና ሊፈጠር ይችላል ተብሎ ነው የሚታሰበው። ኒውካስል ዩናይትድ አሁንም ቁልፍ ተጫዋቹን እንዲሁ ደግሞ ለማስቀረትም ፍላጎት ያለው ቢሆንም በእንግሊዝ ፕሪምየር ሊግ የፋይናንስ ደንቦች ምክንያት የሚወጣውን የገንዘብ ጫናና የተጫዋቹን አዲስ ፈተና የመፈለግ ፍላጎት ተደምሮ ለኒውካስል ነገሮችን ሊያወሳስብባቸው እንደሚችል ነው የተናገረው። በአርሰናልና በብሩኖ ጊማሬሽ ወኪሎች መካከል ያለው የግል ውልም ስምምነት እንቅፋት ይሆናል ተብሎ ስለማይጠበቅ አሁን ላይ ሙሉ ትኩረቱ ኒውካስል ዩናይትድ ለቀረበለት አዲስ የተሻሻለ ጥያቄ የሚሰጠው ምላሽ ላይ ይሆናል ተብሎ ይጠበቃል እንጂ ተጫዋቹ የመልቀቅ ዕድሉ በጣም እየሰፋ እንደመጣና በቅርብ ቀናቶች ውስጥም ይሄ ዝውውር ሊደረግ እንደሚችል ነው ይኸው የመረጃ ምንጭም እየተናገረ እንደሚገኝ ዘገባው የጠቆመው። ቪክተር ኦስሜን በዚህ የክረምት የተጫዋቾች የዝውውር መስኮት ከቱርኩ ክለብ ጋላታሳራይ የመልቀቅ ነገርን ሊያስብበት ይችላል ተብሏል። ቲም ቶክ እንደዘገበው ከሆነ ተጫዋቹ በከፍተኛ ደረጃ ውድድር ላይ መካፈል የሚፈልግ ሲሆን ወደ እንግሊዝ ፕሪምየር ሊግ መዛወርም በምኞት ዝርዝር ውስጥ ይገኛል ተብሏል። ተጫዋቹ ከቅርብ ጊዜያት ወዲህ ደግሞ እንግዲህ አሁንም ከማንቸስተር ዩናይትድ ጋር በከፍተኛ ሁኔታ ስሙ ሲያያዝ የቆየ ሲሆን ማንቸስተር ዩናይትዶች እሱን ለማስፈረም ጥረት ለማድረግ ፍቃደኛ መሆን አለመሆናቸውን ማየቱ ትኩረት የሚስብ ነው የሚሆነው። ናይጄሪያዊው ተጫዋችም በበርካታ ሊጎች ውስጥም ራሱን የተረጋገጠ ከፍተኛ ደረጃ ያለው ተጫዋች ነው። ከቱርክ ለሚገኘው ደግሞ ክለቡ ቁልፍ ተጫዋችም ሆኖ ከመመስረቱ በፊት በፈረንሳይና በጣሊያን ጥራቱን አሳይቷል። በእንግሊዝ ፕሪምየር ሊግም የመሳካት ብቃት እንዳለው ምንም ጥርጥር የለውም። በያዝነው የውድድር ዘመን ለቱርክ ክለብም በ30 ግቦች ላይ ቀጥተኛ ተሳትፎን ያደረገ ሲሆን ማንቸስተር ዩናይትድ እንደሱ ያለ ተጫዋችን በእርግጥም ያስፈልገዋል። ቤንጃሚን ሼስኮ አሁንም በጣም ወጣት ሲሆን ለእንግሊዝ እግር ኳስም ጋር እየተላመደ ነው የሚገኘው። ማንቸስተር ዩናይትዶች ከስሎቬኒያዊው ብሔራዊ ቡድን ተጫዋች ጋርም የግብ ማግባት ሸክሙንም የሚጋራ ተጫዋችም ለማምጣት መሞከር አለበት። ናይጄሪያዊው ለሱ ተስማሚ አጋርም ሊሆን ይችላል ተብሎ ይታሰባል። ኦስሜን በክህለቱ ማጠቃለያ ደረጃ ላይ የሚገኝ በመሆኑ ወዲያውኑ አዎንታዊ ተጽዕኖችን ማሳደር ይችላል። የቱርኩ ክለብ እሱን ለመሸጥም ፍቃደኛ መሆን አለመሆኑ ገና የሚታይ ነው። ኦስሜን ለጋላታሳራይ ቁልፍ ተጫዋች ነው። በመሆኑም ተጫዋቹን ለማስፈረም የሚደረጉ ማናቸውም ጥረቶችም
ለመቋቋም ይሞክራሉ። ማንቸስተር ዩናይትድ እሱን ለማሳመንም ከፍተኛ የገንዘብ ጥያቄን ማቅረብ ይኖርበታል ተብሎ ይታሰባል። ተጫዋቹ ወደ ትልቅ ክለብም ለመዘዋወር ያለው ፍላጎት እንደ ማንቸስተር ዩናይትድ ያለው ፍላጎት ያላቸው ወገኖችን የሚያበረታታ ሲሆን እርምጃ ለመውሰድ መወሰን አለመወሰኑ ማየቱ የሚጠበቅ ይሆናል ተብሎ ነው የመረጃ ምንጩ ይፋ ያደረገው። ፋብሪዚዮ ሮማኖ ሊቨርፑል የፓሪስ ሰን ዠርሜኑን የክንፍ ተጫዋች የሆነው ብራድሌይ ባርኮላን ለማስፈረም በሚያደርገው ጥረት ላይ የሚያበረታታ አዲስ መረጃን ይፋ አድርጓል። የ23 ዓመቱን ተጫዋች ሊቨርፑሎች የፈረንሳይ ብሔራዊ ቡድን ተጫዋች ለማስፈረም ከጀርባ እየሰሩ ሲሆን የቅርብ ጊዜ ዘገባዎች እንደሚጠቁሙትም ለአንፊልዱ ክለብ በክረምቱ የመዞር ፍላጎት የተጫዋቹ የመጀመሪያ ምርጫ ሊቨርፑል ሆኖ እንደቀጠለ የሚታወቅ ሆኗል። ፋብሪዚዮ ሮማኖ በማህበራዊ ትስስር ገጹ ላይ ባወጣው መረጃ በሁለቱ ክለቦች መካከል ያለው የገንዘብ ስምምነት ገና ያልተወሰነ ቢሆንም ባርኮላ ወደሚፈልገው ቀጣይ መዳረሻ በተመለከተ ውሳኔ ማድረጉን እያረጋገጠ እንደሚገኝ ነው የመረጃ ምንጩ እየተናገረ የሚገኘው። አዲሱ መረጃ እንደሚያሳየው ከሆነ ለሊቨርፑል የዝውውር ቡድን ከፍተኛ ማበረታቻዎችን የሰጠ ነው። ተጫዋቹ ወደ ክለቡ ለመዘዋወር ባለው ፍላጎት ምክንያት የግሉሎች ስምምነት ቀላል እንደሚሆኑ የሚጠበቅ በመሆኑ በሚቀጥሉት ቀናት በተጫዋቹ ወገን ባሉ ተወካዮች መካከል የሚደረገው ቀጥታ ውይይትም የተጫዋቹ በኩል ያለውን አጠቃላይ ማዕቀፍም ለማጠናከር ያለመ ነው ተብሏል። ብራድሊ ባርኮላ ሊቨርፑልን መቀላቀል ይፈልጋል። ከግንቦት ወር ጀምሮም እንደተዘገበው ይሄ ላይ ምንም ጥርጥር የለውም። የሊቨርፑል ፕሮጀክት የሱ ቅድሚያ የሚሰጠው ጉዳይ ነው። ነገር ግን ማንኛውም የገንዘብ ስምምነት እስካሁን አልጸደቀም፣ አልተጠናቀቀምም ወይም ደግሞ አልተዘጋም። እንደ ተፈጥሯዊ እርምጃ ይታያል። ነገር ግን ትክክለኛው ጊዜም ውይይቱ በሚቀጥሉት ቀናት በተጫዋቹ በኩል ይካሄዳል ተብሎ ነው የሚጠበቀው። ብራድሌይ ባርኮላ የሊቨርፑል ቀጣዩ የክለቡ ውድ ዝውውር ሊሆን እንደሚችል ይገመታል። ይህ ትልቅ ዝውውርን ለማከናወን ሊቨርፑል የፓሪስ ሰን ዠርሜንን ከፍተኛ የዋጋ ጥያቄ ማሟላት ይኖርበታል። የፈረንሳዩ ሻምፒዮን ተጫዋቹን በአስቸኳይ የመሸጥ ጫና የሌለበት ሲሆን እጅግ በጣም ከፍተኛ የገንዘብ ክፍያ ብቻ ፈጣኑን አጥቂ ለመልቀቅም እንደሚያሳምነው ግልጽ አድርገዋል። አንዳንድ ዘገባዎች እንደሚያመለክቱት ሊቨርፑል 120 ሚሊዮን ዩሮ የሚያወጣ የዝውውር ጥያቄን አቅርበዋል። ነገር ግን እንደ መረጃ ምንጮቹ ዘገባ ከሆነ ሊቨርፑሎች 150 ሚሊዮን ዩሮ የሚያወጣ ከፍተኛ የዝውውር ጥያቄ በማዘጋጀት ላይም ሊገኙ እንደሚችሉ የሚያሳይ መረጃን ይፋ አድርጓል። ሙሉ ስምምነት ላይ መድረስ ከተቻለ ባርኮላ ባለፈው የውድድር ዘመን የፍሎሪያን ቬርትስን እና የአሌክዛንደር ኢሳክን የዝውውር ዋጋ ያፈረሰውን የሊቨርፑል ሌላ የክለቡ ውድ ዝውውር ሊሆን እንደሚችል ይገመታል። ሊቨርፑሎች ፈጣኑን የክም ተጫዋች በአንዶኒ ኢራኦላ ስር ለማጥቃት መስመራቸው የረጅም ጊዜ መሰረትም እንደሆነ አድርገው የሚመለከቱት ሲሆን በውድድር ዘመኑ ማጠቃለያ ላይ ክለቡን ለቀው መሐመድ ሳላህም ተስማሚ ምትክ እንደሆነ ያምናሉ ነው የተባለው። በ23 ዓመቱ የፈረንሳይ ብሔራዊ ቡድን ተጫዋች ከፈጣን ጥራት ጋርም ተጨማሪ የእድገት ቦታን በመቀናጀትም ከሊቨርፑል የረጅም ጊዜ የዝውውር ስልት ጋርም ይጣጣማል ተብሎ ነው የሚታሰበው። ድርድሩ ወደ ወሳኝ ደረጃዎች በመሸጋገር ላይ ነው የሚገኘው። ሊቨርፑል የዝውውር መስኮቱ ከመዘጋቱ በፊትም ይህንን ታሪካዊ ዝውውር ለማጠናቀቅም ቆርጦ መነሳቱን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቸልሲ ልምድ ያላቸው የእንግሊዝ ፕሪምየር ሊግ ተጫዋች ጆርዳን ሄንደርሰንን እና ዳኒ ዌልቤክ ድርብ ዝውውርን አጠናቋል። በአዲሱ ዋና አሰልጣኝ ቻቪ አሎንዞ ስር በተደረገ ያልተጠበቀ የክረምት የዝውውር አቅጣጫ ለውጥ የሰሜን ምዕራብ ለንደኑ ክለብም ከአዲሱ ደግሞ የውድድር ዘመን ጅማሬ በፊት በስብስብ ውስጥ ልምድና መሪነትን ለማስገባት የሚያደርጋቸው ዝውውሮችን በማጠናቀቅ ላይ ነው የሚገኘው። ቸልሲ የጆርዳን ሄንደርሰንን እና የዳኒ ዌልቤክን ዝውውሮች ያጠናቋል። የዝውውር ባለሙያው ፋብሪዚዮ ሮማኖ በማህበራዊ ትስስር ኤክስ ገጹ ላይ ባሰፈረው መረጃ መሰረትም ቸልሲ በሚቀጥሉት ቀናትም ሁሉንም ህጋዊ ሂደቶች ለማጠናቀቅ አልሞ እየሰራ ባለበት በዚህ ሰዓት የሁለቱም ተጫዋቾች ድርድር ወደ ማጠቃለያው ደረጃ መሸጋገሩን ያረጋገጠው ቸልሲ በዚሁ ሳምንት ውስጥም ሁሉንም ስምምነቶች ለማጠናቀቅ የጆርዳን ሄንደርሰንንና የዳኒ ዌልቤክን ዝውውሮች ለማጠናቀቅ ቀርበዋል። ሄንደርሰንና ዌልቤክ ሁለቱም ለቸልሲ ፕሮጀክት አዎንታዊ ምላሽን ሰጥተዋል። ጆርዳን ብሬንትፈርድን በነፃ ዝውውር ለቋል። ድርድሩም ወደ ማጠቃለያ ደረጃ ላይም ተሸጋግሯል። የሊቨርፑል ታላቅ ተጫዋች የነበረው ጆርዳን ሄንደርሰን እድሉን ካገኘ እንዲለቅ ከሚፈቅድለት ከብሬንትፈርድ ጋር ባለው የስምምነት መሰረት ቸልሲን በነፃ ዝውውርም ይቀላቀላል ተብሎ ነው የሚጠበቀው። እሱን ማስፈረሙ ለወጣቱ ስብስብም ወሳኝ ልምድና መሪነትንም ይሰጣል ተብሎ እንደሚጠበቅ ነው የመረጃ ምንጮም ይፋ ያደረገው። በሌላ በኩል የ35 ዓመቱ ዳኒ ዌልቤክ 14 ግቦችን አስቆጥሮ
ማስቆጠር የቻለበት አስደናቂ የውድድር ዘመንን ካሳለፈ በኋላ የአሰልጣኝ ቻቪ አሎንዞ ቀጥተኛ እንዲሁ ፍላጎትን አግኝቶ ከብራይተን ይቀላቀላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሁለቱም ተጫዋቾች ለቼልሲ የቀረበ ፕሮጀክት አዎንታዊ ዝርዝሮችን ብቻ የሚቀሩ ይሆናል ተብሎ ይታሰባል። ዌልቤክ እንግዲህ ከፈረመ በኋላ የዣኦ ፔድሮ ተተኪ ይሆናል ተብሎ ይታሰባል። ከዛ ውጪ ለቡድኑም ደግሞ ጥሩ ልምዶችን ያካፍላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የዌልቤክ መምጣት ዣኦ ፔድሮን ወደ ውድድር ዘመኑም ሲገባ የቻቪ አሎንዞ የመጀመሪያ ተሰላፊ አጥቂ ሆኖ እንዲቀጥል ያደርገዋል ተብሎ ይታሰባል። የ24 ዓመቱ ብራዚላዊ አጥቂ በቻቪ አሎንዞ የመጀመሪያ ጨዋታ ላይ በተለይ በዌስተርን ሲድኒ ወንደረርስ ላይ ያደረጉት የወዳጅነት ጨዋታ ላይ 6-4 በሆነ ውጤት ሲያሸነፉ 3 ግቦችን ማስቆጠር መቻሉ የምናስታውሰው ጉዳይ እንደነበር የሚታወስ ነው። በ9 ደቂቃዎች ውስጥ አስደናቂ 3 ጎሎችን ያስቆጠረው በቼልሲ የማጥቃት መስመር ውስጥም ያለውን ዋና ቦታ አጠናክሮ ይቀጥላል ተብሎ ይታሰባል። የዌልቤክ መምጣት የዣኦ ፔድሮን ምትክ ከመሆን ይልቅ የስብስብ ጥልቀትን፣ የተጫዋቾች መለዋወጥንና ልምድን ለመስጠት ከሚደረግ ተጨማሪ እንቅስቃሴ እንደሆነ ይታመናል። ቻቪ አሎንሶ የዳኒ ዌልቤክን የተረጋገጠ የእንግሊዝ ፕሪምየር ሊግ ልምድን በመጠቀም ዣኦ ፔድሮን ለማገዝም የግብ ማስቆጠር ሸክሙን በብዙ ውድድሮችን በተሞላበት የጨዋታ መርሃ ግብረም ለመካፈል ተለዋዋጭ የፊት መስመርም ለመገንባት ያገለግላል ብሎ እንዳመጣው ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመ የሚገኘው። አርሰናል የሪያል ማድሪዱን ብራዚላዊ የክንፍ መስመር ተጫዋች ቪኒሲዮስ ጁኒየርን ለማስፈረም የነበረው ድንቅ ተስፋ አሁን ላይ እየቀነሰ ያለም ይመስላል። ነገር ግን አርሰናሎች አሁንም በትልቁ ጥረታቸውን አጠናክረው ቀጥለዋል። የስፔኑ ታላቅ ክለብ ተጫዋቹን በሳንቲያጎ ቤርናቢው እንደሚቆይ ያለው እምነት እየጨመረ መጥቷል። የ26 ዓመቱ ተጫዋች በውሉ የመጨረሻ ዓመት ውስጥ መግባቱን ተከትሎ አርሰናሎች የመጀመሪያ የዝውውር ጥያቄን ለማቅረብም ሁኔታዎችን ሲያጤኑ የነበረ ሲሆን ይህም በመጀመሪያ ላይ የዝውውር ዕድል መስሎ ታይቶ ነበር። ነገር ግን ዦዜ ሞሪኒዮ በዋና አሰልጣኝነት ከተመለሱ ወዲህ የማድሪድ አቋም እንደጠነከረ ነው የሚነገረው። ክለቡ አዲስ ድርድር ውል ለማራዘም ይችላል ብለው የሚያምን ሲሆን ሞሪኒዮ አጥቂውን የእቅዳቸው አካልም አድርገው መመልከትም እንደሚፈልጉ፣ ነገር ግን ያን ያክል በጣም ወሳኝ የሚባል ግን እንዳልሆነ ጭምር የሚያሳዩ መረጃዎች ይወጣሉ። አርሰናል የማድሪድን አቋም ለመፈታተን የሚያስችል የገንዘብ አቅም እንዳለው ነው የሚነገረው። ነገር ግን ክለቡም ሆነ ተጫዋቹ የመልቀቅ ፍላጎት ካላሳዩ በስተቀር ገንዘብ ብቻውን ዝውውሩን ሊያጠናቅቅ እንደማይችል ይታመናል። በቀጣይ የቪኒሲዮስ ጁኒየር ውሳኔ ይጠበቃል ተብሎ ይታሰባል። ስካይ ስፖርት እንደዘገበው ሪያል ማድሪድ ቪኒሲዮስ ጁኒየርን የመሸጥ ምንም አይነት ፍላጎት የሌለው ሲሆን ተጫዋቹ ከዚህ የዝውውር መስኮት በኋላ እንደሚቆይ ይጠበቃል። የአርሰናል ፍላጎት እውነተኛ ቢሆንም ሪያል ማድሪድ ከተወካዮቹ ጋር የሚደረገው ውይይት የመጨረሻ ወደ አዲስ ስምምነትም ያመራል የሚል እምነት ነው ያለው። የሞሪኒዮ አቋም በተለይም በጣም አስፈላጊ ነው። ፖርቱጋላዊው አሰልጣኝ ለተጫዋቹ እጅግ ከፍተኛ ግምት እንደሚሰጡት እናም ደግሞ የማድሪድ ዋና ኮከቦችም እንዲቆዩ እንደሚፈልጉ ነው የተዘገበው። ይህ ደግሞ ለቀረበው ጥያቄ አርሰናል ሊጠቀምበት የሚችለው እንደ እድል ያስቀርባል። ምክንያቱም ሌላ አሰልጣኝ ቢሆን ኖሮ የማጥቃት መስመሩን እንደገና ለመገንባት ፈቃደኛ ሊሆን ይችል ነበር። እንዲሁም ደግሞ አዲስ ውልም ካልተፈረመ ማድሪድ እጅግ ከፍተኛ ዋጋ ያለውን ሀብትም በነጻ የማጣት አደጋ ይጋረጥበታል። እምነታቸውን የሚያሳየው አርሰናል ፍላጎቱን ወደ ኦፊሻላዊ ጥያቄዎች ከመቀየሩ በፊትም የቀሩትን የሀሳብ ልዩነቶችን መፍታት ይቻላል ብለው እንደሚያምኑ ነው። ቶክስፖርት በተጨማሪም እንደዘገበው ማድሪድ ለቪኒሲዮስ ጁኒየር የሚጠይቀውን ውል የማደስ ጥረትም ያጠናከረ ሲሆን ይህም አርሰናል ዝውውሩን የማጠናቀቅ ዕድሉ እጅግ የመነመነ ያደርገዋል። አርሰናሎች የክለቡን የደሞዝ ወሰንም የሚሰብሩበትን ጥያቄ ለማቅረብም ተዘጋጅተው እንደነበር ተዘግቧል። ነገር ግን ማድሪድ ስለ ሽያጭ ለመወያየት አሁንም ፍቃደኛ አይደሉም። ከአርሰናል አንጻር ከዝውውሩ ራሱን ማግለል የፍላጎት ማሳነስ አያሳይም። ይህም የክም ተጫዋች የግራ መስመራቸውን ሊለውጥ ከፍተኛ ለ1 ግንኙነቶች ብቃትንም ሊሰጣቸውና በቡካዮ ሳካ ላይም ያለውን የፈጠራ ሸክምም ሊቀንስ ይችል ነበር። ነገር ግን ክለቡ በስፔን መቆየትን የሚመርጥ ተጫዋችን ሳምንታትን ወስዶ ሲከታተል ሊቆይ ግን አይችልም። ድርድሩ ቢቋረጥ አርሰናል ግንኙነቱን ክፍት አድርጎ መቆየት ይኖርበታል። ነገር ግን በተመሳሳይ ጊዜ አማራጭ ኢላማዎችንም እያዘጋጀ ነው። የእነሱ ፍላጎት ማድሪድ ያቀረበውን ጥያቄም እንዲሻሻል ብቻ አበረታች ሆኖ ሊሆን ይችላል። ተጫዋቹ መዘዋወር እንደሚፈልግ ግልጽ ምልክት ካላሳየ በስተቀር አርሰናል ትክክለኛ መዳረሻ ከመሆን ይልቅ በውል ድርድር ውስጥም መጠቀሚያ የመሆን ነገሮች እንዳይጋረጡበትም ስጋቶች እንዳሉ ጭምር ነው የሚያሳዩ የመረጃ ምንጮች በሰፊው እየተናገሩ የሚገኙት። ቸልሲ በቅርብ የዝውውር መስኮቶች ከተከተለው ሞዴል ወጣ ባለ መንገድ ከብራይተን ዳኒ ዌልቤክን ለማስፈረም የሚያስችለውን ስምምነት
እንዳጠናቀቀ ቀደም ብለን ገልጸንላችሁ ነበር። ሰማያዎቹ የወደፊት የሽያጭ እሴት ባላቸው ወጣት ተጫዋቾች ላይ ነበር ከዚህ በፊት ከፍተኛ ወጪዎችን ሲያወጡ የቆዩት። አሰልጣኝ ቻቪ አሎንዞ ስብስብ አሁን ደግሞ የተለየ ነገር የሚያስፈልገው ይመስላል። የተረጋገጠ የእንግሊዝ ፕሪምየር ሊግ ልምድ፣ መሪነትና ወዲያውኑ ማበረከት የሚችሉ ተጫዋቾችን ማምጣት ይኖርባቸዋል። ዌልቤክ ዣኦ ፔድሮን በመተካት የመጀመሪያ ተሰላፊ አጥቂ እንዲሆንም አይጠበቅም። በምትኩ የ35 ዓመቱ ተጫዋች አስተማማኝ ሽፋን፣ ከመልበሻ ክፍል የሚነሳ የተሻለ አካላዊ አማራጭና ለቼልሲ ወጣት አጥቂዎችም መመሪያ መስጠት የሚችል ይሆናል። ጆርዳን ሄንደርሰንም ወደ ስታንፈርድ ብሪጅ ለመዘዋወር እንግዲህ መሰማማቱን ተከትሎ ቼልሲ ክህሎት ባለው ነገር ግን አልፎ አልፎ መረጋጋት በሚጎለው የመልበሻ ክፍል ውስጥም ጠንካራ መሪዎችን በማስገባት እየሰራ ነው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ቼልሲ ከብራይተን ጋር ለዌልቤክ ዝውውር ሙሉ ለሙሉ አጠናቋል። አጥቂው እስከ 2028 የሚያቆየው የግል ውልም ተጠናቋል። ዳኒ ዌልቤክም ወደ ቼልሲ መዘዋወሩ ነው የተረጋገጠው። ለእንግሊዛዊው አጥቂ ከብራይተን ጋር ስምምነት ላይ መደረሱ ይታወሳል። ዌልቤክ ከቼልሲ ጋር እስከ 2028 የሚያቆየውን ውልን የተስማማው። ቀጣዩ ደረጃ ደግሞ የሕክምና ምርመራ ይሆናል። ብራይተን ከዳኒ ዌልቤክ የቀረበለትን ይፋዊ ጥያቄን ተከትሎ እንዲለቅም ፈቅዶለታል። ጆርዳን ሄንደርሰንም እንዲሁ ከብሬንትፈርድ እንደለቀቀን የታወሰው። ብራይተን ተጫዋቹ ክለቡን ለመልቀቅ ያቀረበውን ኦፊሻላዊ ጥያቄ ካጸደቀ በኋላ የሕክምና ምርመራን ያደርጋል ተብሎ ነው የሚጠበቀው። ዌልቤክ ይህንን እድል ያገኘው በስሙ ብቻ ሳይሆን በሜዳ ላይ ባሳዩ አፈጻጸም ነው። እሱ ለብራይተን በ37 የፕሪሚየር ሊግ ጨዋታዎችም 13 ግቦችን ያስቆጠረ ሲሆን ይህም በእግር ኳስ ዘመኑ ከፍተኛው የሊግ ግብን ያስመዘገበበት የውድድር ዘመን ሆኖለታል ነው የተባለው። እሱ ያለው የበሰለ እንቅስቃሴ፣ ተቃራኒ ቡድንን የመጫን ፍላጎትና የመሃል ተከላካዮችን የመያዝ ብቃትም ቻቪ አሎንዞ የተደራጁ ተቃራኒ ቡድኖችን ለመስበር በሚቸገርበት ወቅትም ጥሩ አማራጭን ይሰጠዋል ተብሎ ይታሰባል። ፋብሪዚዮ ሮማኖ የጆርዳን ሄንደርሰንን ዝውውር በቅርቡ ሊጠናቀቅ እንደሚችል ጠቁሟል። ይህም ደግሞ ለቼልሲ ከፍተኛ የዝውውር ክፍያን ሳይጠይቁ ሁለት ልምድ ያላቸው እንግሊዛውያን መሪዎችን ሊሰጠው ይችላል የተባለው። ዘጋርዲያን ቀደም ሲል እንደዘገበው ቼልሲ ዌልቤክንና ሄንደርሰንን ኢላማ ያደረገው በፕሪሚየር ሊጉ የተረጋገጡ ተጫዋቾች ላይ ያተኮረ የተዋቀረ የዝውውር ስልት አካል አድርጎ ነው። ዌልቤክ ለጃኦ ፔድሮ ደጋፊ ሆኖ የሚመጣ ሲሆን እሱን ማስፈረሙ ደግሞ በሊያም ዴላፕና በኒኮላ ጃክሰን ዙሪያ ያለውን ደግሞ እንግዲህ በደም ጥንካሬን ወይም ደግሞ አንሰርተኒቲን ወይም ደግሞ ያለ ይሄ ወጥነት የጎደለውን ነገር ሊያስተካክለው ይችላል ተብሎ ይታሰባል። ቼልሲ የሚጠበቀውን ነገር እውነተኛ ካደረገ ስምምነቱ ምክንያታዊ ነው። ዌልቤክ ለሁሉም ትልልቅ ጨዋታዎች በቋሚነት እንዲሰለፍ አይጠበቅም። ነገር ግን ተቃራኒ ቡድንን ሊጫን፣ የሚሻገሩ ኳሶችን ሊያጠቃና በጨዋታዎች ማጠቃለያ ላይ ረጋሉ ውሳኔዎችን ሊሰጥ ይችላል። የሄንደርሰን ተጽዕኖም ተመሳሳይ የሚሆን ቢሆንም የእሱ መሪነትና የቡድን ማደራጀት ብቃትም ከተናጠል ስታቲስቲክሱ የበለጠ እሴት ሊሆን ይችላል። በ30ዎቹ አጋማሽ ላይ ያሉ ተጫዋቾችን ማስፈረም በተለይም ከብቃትና ከአካል ብቃት አንጻር ሁልጊዜም ሪስኮች ያሉት ነገር ግን አጫጭር ውሎችና በግልጽ ደግሞ የተቀመጡ የስብስብ ሚናዎችም ያንን ሪስክ ደግሞ እንዲቀንሱት ያደርግላቸዋል ተብሎ እንደሚጠበቅ ነው የተገለጸው። የቼልሲ ቀድሞውኑ ሰፊ ወጣት ተጫዋቾችን የወደፊት እምቅ አቅም ያላቸውን ሁለት የተረጋገጡ ባለሙያዎችን መጨመር ቻቪ አሎንሶ የተናጠል ክህሎትን ወደ ተደራጀ አስተማማኝ የሚባል ቡድን ለመቀየር የሚያስፈልገውን ሚዛን ሊሰጠው እንደሚችል የሚያሳዩ መረጃዎችን ነው ይፋ እያደረገ እንደሚገኝ ዘገባው እየጠቆመ የሚገኘው። ከራዮ ቫይካኖ ጋር የሚደረገው ድርድር ያለ መፍትሄም በመቀጠሉ ምክንያት ቼልሲ አዲስ የግራ መስመር ተከላካይ ፍለጋ እየበለጠ ከፍ እያለ ነው። ሰማያዎቹ በፔፕ ቻቫሪያ ላይ ያላቸው ፍላጎት እንዳልቀነሰ ቢታወቅም የስፔኑ ክለብ ግን ባቀረበው ከፍተኛ የዋጋ ግምት ምክንያት ከተጋነነ ስምምነት ይልቅ ሌሎች አማራጮች ኢላማዎችን ለመገምገም ተገፋፍተዋል ይላል የመረጃ ምንጩ። ይሄ ቦታ ማርኮ ኮሪያ ክለቡን ለቆ መውጣቱን ተከትሎ በቻቪ አሎንዞ የቡድን ግንባታ ውስጥም አስፈላጊ አካል ሆኖ ቀጥሏል። ቼልሲ የተፈጥሮ የሜዳ ስፋትን መጠቀም የሚችል በጠንካራ ሁኔታ የሚከላከልና ቻቪ አሎንዞ የጨዋታ ስልቱን የሚቀይርበትን ወቅትም በክንፍ ተከላካይነት ወይም ዊንግ ባክ መጫወት የሚችል ተጫዋችን ይፈልጋል። ቻቫሪያ ያንን መገለጫም የሚያሟላ ይመስላል። ነገር ግን ክለቡ የሱን ልምድ፣ የታክቲክ ብቃትን፣ የራዩን ደግሞ እየጨመረ የመጣ የዋጋ ጥያቄን ያጸድቃል ወይ የሚለው መወሰን ይኖርበታል። ዘ አትሌቲክ እንደዘገበው ከሆነ በቼልሲና በራዮ ቫይካኖ መካከል የሚደረገው ውይይት እየቀጠለ ቢሆንም በክለቦቹ በዝውውር ክፍያው ላይ መስማማት ግን አልቻሉም። ቼልሲ ፍላጎቱን ይፋ ከሆነም ወዲህ እንግዲህ የራዮ የዋጋ ጥያቄ እየጨመረ በመምጣቱ ምክንያት አሁንም ስጋት እንደገባው ነው እየተገለጸ የሚገኘው። ለቦታውም ሌሎች አማራጮችን እያሰበ የሚገኝ
እንደሆነ ተዘግቧል። ሁኔታዎች ለቼልሲ አስቸጋሪ ውሳኔዎችም ጥሎበታል። ቻቫሪያ ወደ ስታንፈርድ ብሪጅ ለመዘዋወርም ዝግጁ እንደሆነ ቢዘገብም ራዮ ቫይካኖ የፕሪሚየር ሊጉን ክለብ አሁን ያለውን የዋጋ ግምትን በመቀበል የሚያስገድደው በቂ ጫና ያለበት ግን አይመስልም። የ28 ዓመቱ ተጫዋች በግራ መስመር ጉልበትን፣ ልምድንና ቀጥተኛ ሩጫንም ይሰጣል። እሱ ተደርቦ በመሄድ ወደ ውስጥ ገብቶ በመጫወትና ከኋላ ተነስቶ ደግሞ ማጥቃትን በመደገፍ ረገድም ምቹ በመሆኑ በቻቪ አሎንዞ በርካታ የታክቲክ አማራጮችን ይሰጠዋል። ስካይ ስፖርት የቻቫሪያ ተነሳሽነት፣ የስራ ፍላጎትና የስነ ልቦና ጥንካሬ ለቼልሲ ፍላጎት እንደ ዋና ምክንያቶችም አጉልቶ አሳይቷል። እሱ በላሊጋ በጨዋታ ላይ ከሚሻገሩ ኳሶች አንጻር ከዋና ዋና ተጫዋቾች አንደኛው ሲሆን የሚሻገሩ ኳሶችን በመከላከልና ከመካከለኛው ሶስተኛው የሜዳ ክፍል ላይ ኳስን መልሶ በመንጠቅ ረገድም አፈጻጸሙን አሳይቷል። እነዚህ ብቃቶችም ከቻቪ አሎንዞ ስልት ጋር ሊጣጣሙ ይችላሉ። ቼልሲ ተከላካይ ክፍሉን ሙሉ በሙሉ ክፍት ሳያደርግ የሜዳውን ስፋትን መጠቀምና ማጥቃትን መደገፍም የሚችል ባለሙያ ያስፈልገዋል። የቻቫሪያ የበሰለ ብቃትም አሁንም ቢሆን በርካታ ወጣት ተጫዋቾችን በያዘው ስብስብ ውስጥም ጠቃሚ ሚዛን ሊሰጥ እንደሚችል ነው የሚታመነው። ነገር ግን ቼልሲም ሌሎች አማራጮችን ክፍት አድርጎ መቆየቱ ትክክለኛ ውሳኔ ነው። ፔፕ ቻቫሪያ ጠቃሚ ተጨማሪ ሊሆን ይችላል። ነገር ግን ክለቡ ለሱ ሲል እንግዲህ የራሱን የዋጋ ግምትም መተው የለበትም። በ28 ዓመቱ የወደፊት የመልሶ ሽያጭም እሴቱ የተወሰነ የሚሆን በመሆኑ መጀመሪያ ወጪው በተለይም አስፈላጊ ያደርገዋል። ምክንያቱም የሆነ የተረጋገጠ ክፍያና ከአፈጻጸም ጋር የተያዙ ተጨማሪ ክፍያዎችን ያካተተ ስምምነት ሁለቱንም ወገኖች ሊያሳምን ይችላል። ሪያው ቫይካኖ ጥያቄውን ማሳደጉን የሚቀጥል ከሆነ ቼልሲ ወደ ሌላ አማራጭ መሸጋገር ሳይኖርበት አይቀርም የተባለው የተፈጥሮ የግራ መስመር ተከላካይ ማስፈረም አስፈላጊ ነው። ነገር ግን አንድን የተወሰነ ዝውውር ከመፈጸም ይልቅ በስነ ስርዓት የተመራ የዝውውር ፖሊሲ የበለጠ አስፈላጊ ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው እየገለጹ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችና ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ የተለያዩ ስፖርታዊ መረጃዎችን ያካተትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው ከወዲሁ በአክብሮት የምመኘው።